በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። ነባር ቤተሰቦች ሁልጊዜም ከጎን ሆናችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ለእግዚአብሔር ይመስገን ሰላም ነኝ። ዛሬ ወደ እናንተ ይዤላችሁ የመጣሁት ቆንጆ የሆነ የቲማቲም ለብ ለብ አሰራር ነው። ትወዱታላችሁ ብዬ አስባለሁ። ከወደዳችሁት ከተመቻችሁ ሁላችሁም ይህንን ቪዲዮ እስከ መጨረሻው ድረስ በማየት ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ ስል በትህትና እጠይቃለሁ። ወደ አሰራሩ እንሄዳለን። ተከታተሉኝ፣ የትም እንዳትሄዱ። ሽንኩርት በደቃቁ ከተፌ አዘጋጅቻለሁ። በረዣዥሙ መክተፍ እንችላለን። እኔ ግን በደቃቁ ነው የከተፍኩት። ሽንኩርቱን የተወሰነ ውሃውን መጠጥ ካደረገልኝ በኋላ ዘይት ጨምሬያለሁ። በደንብ አድርጌ ሽንኩርቱን አበስለዋለሁ። ሽንኩርቴን በደንብ አድርጌ ካበሰልኩኝ በኋላ ቲማቲም ከተፌ አዘጋጅቻለሁ። ቲማቲሜን ጨምራለሁ። ነጭ ሽንኩርት መጨመር እንችላለን። እኔ ግን እንትን አልወድም፣ ከቲማቲም ለብ ለብ ላይ ነጭ ሽንኩርት አልወድም። ለምን እንደሆነ ባላቅም ማለት ነው። ፈጭተን መጨመር እንችላለን። ይሄ እንደ ፍላጎታችን ነው። እኔ አልጨመርሁበትም። መጨመርም አለመጨመርም ይቻላል። እንደዚህ በዚህ መልኩ በደንብ አድርጌ ሽንኩርቴን ካበሰልኩኝ በኋላ ቲማቲሜን ነው የምጨምረው። እንዴት እንደሚጣፍጥ አጠይቁኝ። ቆንጆ የሆነ ጣት የሚያስቆረጥም የቲማቲም ለብ ለብ አሰራር ነው። ሽንኩርቴ እንደዚህ በደንብ ሆኖ ከበሰለ በኋላ ከዚህ ላይ ቲማቲማችንን እንጨምራለን። ትንሽ አስረዝመዋለሁ። እዚህ ጋር ሽንኩርቱን እንትን ስል ሳቁላላ ለምንድን ነው ያስረዘምኩትኝ? በጣም እንዲያጥር ስላልፈለኩ ለዛ ነው ቤተሰብ። ይኸው ቲማቲሜን እንደዚህ በዚህ መልኩ ጎረድ ጎረድ አድርጌ ከተፌ ጨምሬዋለሁ። የቲማቲሙ ቅላት ራሱ በስማም ብሉኝ ብሉኝ ነው የሚለው። በጣም ነው የሚያስጎመጀው። እንደዚህ አድርጌ እንትን እላለሁ፣ ቀላቅለዋለሁ። ይሄ አከታተፉን ለማሳየት ነበር፣ ግን ኤዲት ሳደርግ እንትን ቅደም ተከተሉን ጠብቄ ኤዲት አላደረኩትም። ይኸው ታውቃላችሁ፣ ኤዲት ስታደርጉ ጊዜ ስለሚወስድ ስቸኩል እንትን አላልኩትም ማለት ነው። እንግዲህ ትረዱኛላችሁ ብዬ አስባለሁ። እንደዚህ ካደረኩኝ በኋላ ትንሽዬ በርበሬ ጨምርበታለሁ። በርበሬውን እናንተ ከፈለጋችሁ ከቲማቲሙ በፊትም መጨመር ይቻላል። እኔ ግን ከቲማቲሙ በኋላ ነው የጨመርሁትኝ። ከሽንኩርቱም ጋር ማቁላላት ይቻላል። እኔ ከቲማቲሙ ጋር ነው እንትን ያልኩት ያቁላላሁትኝ። ትንሽ ሳይበዛ ለከለር ነው የተጠቀምኩትኝ። እዚህ በርበሬን ከጨመርኩኝ በኋላ በዚህ መልኩ እንትን እለዋለሁ፣ እቀላቅለዋለሁ። እንዴት እንደሚጣፍጥ ይሄን ለማካበድ አይደለም። እጅግ በጣም ቆንጆ የሆነ ጣት የሚያስቆረጥም የቲማቲም ለብ ለብ አሰራር ነው። እንደምትወዱት ምንም ጥርጥር የለውም። ይኸው በዚህ መልኩ እየበሰለ ነው። እኔ ሽንኩርቱን በደቃቁ ከተፍኩትኝ። እንደዚህ ሲሆን ፍጥጥ እንዳይልብኝ ስለፈለኩ ነው። እንዲሁም ደግሞ ነጭ ሽንኩርት የማልወደው ፍጥጥ እንዳይል ስለፈለኩ ነው። በእርግጥ ቀደም ብያችኋለሁ፣ ፈጭተንም መጨመር እንችላለን። ይሄ ፍላጎቱ የመጨመር ፍላጎቱ ካለን ፈጭተን መጨመር ይቻላል። እዚህ ጋር ጨው ጨምሬያለሁኝ። ጨውን ከጨመርኩኝ በኋላ ቃሪያ ነው የጨመርኩት።
በዚህ መልኩ ጨርሻለሁ። እንደምትመለከቱት እንጀራ ላይ አድርጌ ተመልሻለሁ። እጅግ በጣም ቆንጆ የሆነ የቲማቲም ለብ አሰራር ነው። ሁላችሁም እንደዚህ በዚህ መልኩ ሰርታችሁ ተመገቡ ማለት ነው እወዳለሁ። አሁን ደግሞ ወቅቱ የጾም ወቅት ስለሆነ ከጎኑም ቃሪያ አለ። ይህንን ይመስላል ለዛሬ ያዘጋጀሁት ቪዲዮ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት እግዚአብሔር አምላክ ይጠብቃችሁ። ሰላም፣ ፍቅር፣ አንድነት፣ መተሳሰብን ለሀገራችን ኢትዮጵያ ያድልልን እያልሁኝ የዛሬውን እዚህ ላይ ያበቃው። ሰናይ ጊዜ ተመኘው። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ቻው። ይችን ቪዲዮ ግን አጠር መጠን ያለች ቪዲዮ ነች። እስከ መጨረሻው ድረስ ለማየት ሞክሩ። ማለቴ አሰልች ቪዲዮ አይደለም።